የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነብዩ ኤርምያስ ከክፉ መንገዳችሁ ተመለሱ ስራችሁንም አሳምሩ ብሏል። እስራኤል ሆይ ስማ አለ። እስራኤላውያን አንገተ ደንዳና ነው። ቅዱስ ጳውሎስ እንዳለው ውጊያችን ከስጋና ከደም አይደለም ከመንፈስ ጋር ነው። ኤፌሶን ምዕራፍ 6 ከቁጥር 12 መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ከክፉ ስራችሁ ተመለሱ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እህታችን አዝመራ ህሪተ ስላሴና እኔም እህታችሁ ወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ይቆሙ። በሁሉም ላይ መጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። መዝሙረ ዳዊት ምዕራፍ 33 ከቁጥር 8 እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩ። ባለጠጎች ደሃዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ሕይወትን የሚወድ ሰው በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ ከክፉ ሽሽ። መልካምንም አድርግ፣ ሰላምን እሻ ተከተላትም። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ምስጉን ነው በክፎችም ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ጻድቃን ግን በእግዚአብሔር ሕግ ደስ ይላቸዋል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ስለዚህ ነው ነብዩ ከክፉ ስራችሁ መንገዳችሁ ተመለሱ ስራችሁንም አስተካክሉ እያለን። የነነዌ ሰዎች ከመሬት ላይ ወድቀው ማቅ ለብሰው አመድ ነስንሰው ንስሐ ገቡ። በማልቀሳቸው የታዘዘው መቅሰፍት ተነሳላቸው። እኛስ የምንጾመው ብዙ ጾም አለ። ለምን ይሆን አለመግባባቱ? ዘረኝነቱ ፍቅረ ነዋይ ወዳድ የሚያደርገን ለምን ይሆን? በረከቱ የሸሸን ሰላሙ የራቀን እውነት ከመካከላችን የጠፋ ፍቅር የተዘረፍነው ለምን ይሆን? አዎ በእርግጥ ፍቅር ተዘርፈናል። ሀብታችን ፍቅር ነው። በእውነት የማያምን ፍቅር የሌለው ሕይወት የለውም። እግዚአብሔር ነብዩ ዮናስን እንዲህ አለው፣ ሂድና ነነዌ ትገለበጣለች ንስሐ ግቡ በላቸው አለው። ዮናስም እግዚአብሔር መሐሪ ነው ይቅር ቢላቸውስ አለ። እኔ ውሸታም ነው የምባለው? ዮናስም ወደ ተርሴስ ኮብልሌ ልሂድ አለ። ወደ ተርሴስ ኮብልሎ ሲሄድ በጀልባ ላይ ለጥ ብሎ ተኛ። ያን ጊዜ ጌታ ከፊት ቀድሞ ማዕበሉን አስነሳበት። ማዕበሉ ሲናወጥ ይቀለን እንደሆነ ብለው የያዙትን መወርወር ጀመሩ። ሁሉንም ጥለው ሌላ ዕቃ ካለ ብለው ሲፈልጉ ዮናስ በከባድ እንቅልፍ ተኝቷል። እዚህ ምን ትሰራለህ? ተነስና አምላክህን ለምን እንዳንጠፋ አሉት። ዮናስም ተነሳ፣ ምንም አልተሻለም። እነርሱም ዕጣን እንጣጣል አሉ። ዕጣውም በዮናስ ላይ ወጣ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ ቁጥር 12። እርሱም የታላቅ ማዕበል በእኔ ምክንያት ነው አለ። ዛሬ በአገራችንም እንደ ዮናስ ያለ ቢገኝ ፍርዱም መከራው የሚቀል ነበር።
ዮናስም በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኹ። አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጥ ጸጥ አለ። እግዚአብሔርም ዮናስን የሚወጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣው ሆድ ውስጥ ነበረ። 3 ቀን ሙሉ በዓሣ ሆድ ውስጥ ለጥ አለ። ዮናስም በዓሣው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባህሩ ውስጥ ጣልኸኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልና ሞገድ ሁሉ በላይ ያለፉ። እኔም ከዓይንህ ፊት ተጣልሁ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልሁ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ። የባህሩ ዓሣ በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድሁ፣ በምድርና በመወርወሪያዎቿ ለዘላለም ተዘረጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁ። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን እመኑ፣ ንስሐ ግቡ እያለ ይነግር ጀመርም። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን አዝመራ ህሬተ ሥላሴ ታቀርብልናለች። በድጋሚ አብራችሁን ቆዩ። የነነዌ ሰዎች ለንጉሱ እንዲህ ያለ ነብይ መጥቷል ብለው ነገሩት። ንጉስ ይህንን ሰማ። ዳን ያለው ሰው የሚሰማ ልቦና ይሰጣል። ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉስ ደረሰ። እርሱም ከዙፋኑ ተነስቶ መጓነጸፊያውንም አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉስና የመኳንንትን ትእዛዝ አሳወጀ። እንዲህም አለ። ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃም አይጠጡ። ሰዎችና እንስሶችን በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጭሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለ ግፍ ይመለሱ። ሰውም እንስሳቱም ያለ ውሃ ያለ ምግብ 3 ቀን ጸሙ። ታዲያ የነነዌ ሰዎች ከምግብና ከውሃ ብቻ አይደለም የተከለከሉት፣ ይሰሩት ከነበረው ክፉ ስራ ሁሉ ነው እንጂ። ዋናው ነገር ይህ ነውና ዛሬም እኛም እንጀራ መተው ብቻ ሳይሆን ክፉውን ስራ ሁሉ መተው አለብን። ሐሜቱ፣ የሰው ገንዘቡ፣ ክፉ ምኞቱ። መጽሐፍ ቅዱስ ምን ይላል? ቁጭ ብለው አሙኝ ይላል። በያዕቆብ መልእክት ላይ ያዕቆብ መልእክት ምዕራፍ 4 ከቁጥር 11 ወንድሞች ሆይ እርስ በርሳችሁ አትተማሙ፣ ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል ይላል። እና የነነዌ ሰዎች በጾምና በጸሎት ምግብ ከመብላት ብቻ ሳይሆን ይሰሩት ከነበረው ክፉ ስራ
ከዝሙቱ ከሁሉም ስራ ተመልሰው ንስሐ ገብተው እግዚአብሔር ይቅር ብሏቸዋል። ሌላው የመንፈስ ቅዱስ ፍሬ ነው። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ይነግረናል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው በማለት የመንፈስ ቅዱስ ስጦታ በክርስቲያን ሕይወት ውስጥ የመንፈስ ቅዱስ መገኘት ውጤት ነው። የመንፈስ ፍሬ ከኃጢአተኛ ተፈጥሮ ድርጊቶች ጋር ቀጥተኛ ተቃርኖ አለው። ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ላይ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ ማደራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ መቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ሌላውና ዋነኛውን ራስን መግዛት ነው። ይህ ማለት ራስን ከክፉ ነገር መጠበቅ፣ ሰውነትን መቆጣጠር፣ ራስን ከኃጢአት መራቅ ማለት ነው። ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ራስን መግዛት የመንፈስ ፍሬ እንደሆነ ገልጧል። ገላትያ ምዕራፍ 5 ከቁጥር 22። ቅዱስ ጴጥሮስን በመልእክቱ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 6 በበጎነትም እውቀትን፣ በእውቀትንም ራስን መግዛት፣ ራስን በመግዛትን መጽናናትን፣ በመጽናናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችነት መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ ብሎ ስለ ራስ መግዛት ተናግረዋልና። ራስን መግዛት ለምን ብለን ስንጠይቅ በዋናነት ራስን ከኃጢአት ለመጠበቅ ነው። ኃጢአት በሶስት መንገድ ይሰራል። ይኸውም በሐልዮ ወይም በማሰብ፣ በነቢብ ወይም በመናገርና በገቢር ወይም በድርጊት ነው። ሐልዮ በመጽሐፈ መነኮሳት ትርጓሜ ላይ እንደተጻፈው 2 ደረጃዎች አሉ። እኒህም ነቃ ሐልዮና ቁርጥ ሐልዮ ናቸው። ነቃ ሐልዮ ማለት የሰው ልጅ በአምስቱ የስሜት ሕዋሳቶቹ ማለትም መዳሰስ፣ ማሽተት፣ ማየት፣ መስማት፣ መቅመስ አማካኝነት ለመጀመሪያ ጊዜ የሚታሰበው ቅጽበታዊ ሐሳብ ነው። ይህንን በስሜት ሕዋሳታችን አማካኝነት ያሰብነውን ቅጽበታዊ ሐሳብ ደጋግመን በህሊናችን ስናመላልሰው ደግሞ ቁርጥ ሐልዮ ይባላል። በህሊናችንም የታሰበው ሐሳብ ስንናገረው ደግሞ ነቢበ ይባላል። ያሰብነውን ሐሳብና የተናገርነው ነገር ወደ ተግባር ስናውለው ደግሞ ገቢር ይባላል። ስለዚህ በሶስት መንገድ ኃጢአት ወደ ሰውነታችን እንዳይገባ ራሳችንን መግዛት አለብን ማለት ነው። በሐልዮ ወይም በማሰብ የሚወጣ ኃጢአት እንዳይጠለን ከፈለግን የስሜት ሕዋሳቶቻችንን መቆጣጠር ነው። ይህም ማለታዊ ቅዱስ ያሬድ እንዳለው ዓይን ክፉ ነገር ከማየት ጆሮ ክፉ ነገር ከመስማት ይከልከል ያለው ለዚህ ነው። የሰው ልጅ ዓይኑ ክፉ ነገር እንዳያይ ከተቆጣጠረው፣ ጆሮውም ክፉ ነገር እንዳይሰማ፣ እጁን ክፉ ነገር እንዳይዳስስ፣ አፉን ክፉ እንዳይናገር፣ አፍንጫው ክፉ ነገር እንዳያሸትት ከተቆጣጠረው በሐልዮ የሚመጡ ኃጢአቶች መቀነስ ይቻላል። ክፉ የሚባለውን ሁሉ የእግዚአብሔርን ሕግ የሚያስሽር ነው። አንድ ሰው ዝሙትን የሚያሳስብ ንግግር በጆሮው ከሰማ ወይም ዝሙትን የሚያሳስብ ነገር በዓይኑ ካየ ከዚያ ቀጥሎ ነቃ ሐልዮ ይከተለዋል። ይህም ወደ ቁርጥ ሐልዮ ያድጋል። ማቴዎስ 5:28 ላይ እኔ ግን እላችኋለሁ ሴትን አይቶ የተመኛት ሁሉ ፈጽሞ በልቡ አመነዘረባት ይላል። ማመንዘር ደግሞ ከ10ቱ ሕግጋቱ አንዱ የሆነ ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር 24 አታመንዝር የሚለውን ሕግ አስሽሮ ወደ ሲኦል የሚመራ ነው። ስለዚህ የሰው ልጅ ፍጻሜያችን የእግዚአብሔርን ሕግ የሚያስሽሩ ነገሮች ከማየት፣ ከመስማት፣ ከመዳሰስ፣ ከማሽተት እና ከመቅመስ ራሱን መከልከል አለበት ማለት ነው። በተጨማሪ ነገራት እግዚአብሔርን በማሰብ ነገረ ስቅለቱ ሁሉ ጊዜ በማሰብ ጣዕመ መንግስተ ሰማያትንና መሪረ ገሃነም እሳትን አዘውትሮ በማሰብ ከክፉ ሐሳብ እንላቀቃለን። በእርግጥም አንዳንድ ሐሳቦች ለብዙ ዘመናት ይፈትኑን ይሆናል። ነገር ግን እኛም እነዚያ ለማራቅ ተስፋን ሳንቆርጥ እስከ መጨረሻው መታገል ይገባል። የስሜት ሕዋሳቶቻችን ከክፉ ነገር መጠበቅ ብቻ ሳይሆን በምትኩ መንፈሳዊ ነገርን ልናይባቸው፣ ልንሰማባቸው፣ ልንዳስሰባቸው፣ ልንናገርባቸው ይገባል። ዓይን ቅዱሳት ስዕላትን፣ መንፈሳዊ መጽሐፍትን ይመልከት፣ የእግዚአብሔርን መድኃኒት እዩ እንዲል ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 17 ኑ የእግዚአብሔርን ስራ እዩ። መዝሙረ ዳዊት መዝሙር 66 ከቁጥር 5 ጆሮ የእግዚአብሔርን ቃል ይስማ፣ ቃሌን ስሙ እንዲል ኦሪት ዘኍልቍ ምዕራፍ 12 ከቁጥር 6 አፋችን እውነትን ይናገር፣ የእግዚአብሔርን ምስጋናና ኃይሉን ያደረገውን ተአምራት ተናገሩ። መዝሙረ ዳዊት መዝሙር 78 ከቁጥር 4 እንዲል
በነቢዩ ወይም በመናገር ከሚሰሩ ኃጢያቶች መከልከል የምንችለው ባለመናገር ነው። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 37 እንዲል መጽሐፈ መነኮሳት ላይ ያለ አንድ ታሪክ አለ። ይኸውም በአንድ ወቅት ሙሴ ጸሊም ሰዎች መጥተው ክፉ ቃል ተናገሩት። እርሱም ምንም ሳይመልስ ዝም አለ። በኋላ ሊቀ መዛሙርቱ አባታችን ያንን ሁሉ ክፉ ቃል ስትሰደብ ምንም አልተሰማህም ወይ ብለው ይጠይቁታል። እርሱም ሲመልስ በእርግጥ ስሰደብ መልሰህ ስደባቸው የሚል ስሜት መጥቶብኝ ነበር፣ ነገር ግን እንዳልናገር አፌን ተቆጣጠርኩት ብሏቸዋል መጽሐፍተ መነኮሳት። ንስሐ ሥጋ የሚጀምረው በአርምሞ ነው። አርምሞ ማለት ክፉ ቃል አለመናገር ማለት ነው። አንድ ነገር ከመናገራችን በፊት ነገሩ በቃለ እግዚአብሔር ሚዛንነት ለክተን እንናገር፣ አለበለዚያ ግን ዝም እንበል። አቤቱ ለአፌ ጠባቂ ለከንፈሮች የጽኑ መዝጊያ ኑር። መዝሙረ ዳዊት መዝሙር 140 ከቁጥር 3 እንዲል ሌላውን ሰውን የማያሳዝን ቃል ልንናገር ይገባል። እኛም ተናግረን የምንጠቀምበት ሰሚውም ሰምቶ የሚጠቀምበት ነገር ልንናገር ይገባናል። እንዲህ ስናድርግ ራሳችን ገዛን ይባላል። በገቢር ወይም በድርጊት ከሚመጡ በደሎች ለመራቅ ደግሞ አንዳንድ ጊዜ በመሸሽ ሊሆን ይችላል። ለምሳሌ ዮሴፍ በጲጢፋራ ሚስት የተፈተነው ፈተና ያመለጠው በመሸሽ ነው። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7። ከዚህ በኋላ የጲጢፋራ ሚስት በዮሴፍ ላይ ዓይኗን ጣለች፣ ከኔም ጋር ተኛ አለችው እንዲል አስተውሉ። ዮሴፍ የተጠየቀው የገቢር ኃጢአት እንዲሰራ ነው። ነገር ግን ዮሴፍ እግዚአብሔርን አልበደለም፣ ጥሎ ሸሽቶ አምልጠዋል። በዚህ ምክንያት እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትም አበዛለት ተብሎ ተጽፎለታል። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 21። ስለዚህ በጠቅላላው ራስን መግዛት ማለት እኛን ከእግዚአብሔር ከሚለዩ ነገሮች መከልከል፣ ኃጢአት ወደ ሰውነታችን እንዳይገባ መቆጣጠር ነው። ስለሆነም የሰው ልጅ ስጋዊ ፍላጎቱ ወይም ስሜቱ የሚገዛው ሳይሆን ስጋዊ ፍላጎቱ ወይም ስሜቱ የሚገዛ መሆን አለበት። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34። እናስተውል። ሰው ኃጢአተኛ ከሆነ የኃጢአት ባሪያ ይሆናል እንጂ ራሱ ገዢ አይሆንም። በሚሞት ስጋችሁ ኃጢአት አይንገስ። ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 12 እንዲል ራሳችን ካልገዛን በራሳችን ሌላ ኃጢአት ይነግስብናል። ሌላውን ራስ መግዛት የሚባለው ከኃጢአት መራቅ ብቻ ሳይሆን መልካም ስራን መስራትም ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። ያዕቆብ መልእክት ምዕራፍ 4 ከቁጥር 17። ይህም ማለት በጎ ትምህርት፣ በጎ ዕውቀት ገንዘብ አድርገን ወደ ተግባር ካልለወጥ ነው ኃጢአት ይሆንብናል። አንድ ንጉስ ወይም ገዢ የሚመሰገነው ህዝቡን ከውጭ ወራሪ፣ ከውጭ ጠላት በመጠበቁ ብቻ ሳይሆን ህዝቡንም በመልካም አስተዳደር በማስተዳደሩ ነው። ስለዚህ ማንኛውም የሰው ልጅ ራሱን ሲገዛ ከኃጢአት መጠበቅ ብቻ ሳይሆን ጽድቅንም መስራት ይኖርበታል። ራስን ለመግዛት ጾም ትልቅ አስተዋጽኦ አለው። ሊቁ እንዳለ ምግብን መተው የቻለ ሰው ወታደር በጠብ አይችለውም፣ በእርሱም ላይ ንጉስ የለም ብለዋል። ይህ ማለት ሰው ሲጾም ሲጸልይ በራሱ ላይ የተሾመ የራሱ ንጉስ ይሆናል ማለት ነው። ሰው ራሱን ከገዛ ዓለምን መግዛት ይችላል። ስለዚህ ክፉ ከማሰብ፣ ክፉ ከማድረግ እንዲሁም ክፉ ከመስራት በመጠበቅ ራስን በመግዛት ለእግዚአብሔር የምንመችና እንደ ቃሉ የምንመላለስ ሆነን መገኘት ከኛ ኦርቶዶክሳውያን ይጠበቃል። ራሳችን በመግዛት ከክፉ መንገዳችን ተጠብቀን የመንግስቱ ወራሾች ያደርገን ዘንድ እግዚአብሔር ይርዳን። አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ከክፉ መንገዳችሁ ተመለሱ ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ራሳችንን በመግዛት ከክፉ መንገዳችን ተጠብቀን የመንግስት ወራሽ እንሆን ዘንድ ይኸው የዛሬ መልእክታችን ነው። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ያቆየን። አሜን።